ሶመር ከቱርካን ጋር ታርቆ ትዳሩን ለማስቀጠል በጣም ይፈልጋል። ነገር ግን ቱርካን ድጋሚ እድል የምትሰጠው አይመስልም። ቱርካን በሶመር እናት በአንድ በኩል ተከፍታለች። እንደገና ነስሪንም ብትሆን በሩቻን አነጋገርና በሰሞኑ ሁኔታ በጣም ልቧ ተሰብሯል፣ አዝነዋል። ሶመር አሁንም ቢሆን ቱርካንን ለማሳመን ሲሞክር አባቷ ብቻ ነው የሚረዳው፣ ሳድቅ ብቻ ነው ቱርካንና ሶመር የበለጠ ልክ እንደ ባልና ሚስት እንዲቀራረቡ የሚፈልገው። ሶመር ብቻውን ተቸግሮ ብቻውን እየታገለ ባለበት ሰዓት በአንድ በኩል ደግሞ ሴርደር እንዲሁም ዶኖሽ በመካከላቸው ችግርና መራራቅ እየመጣ ነው ያለው። ሴርደር ወደ ዶኖሽ እየተጠጋ ዶኖሽ ልትርቀው ጥረት እያደረገች ነው። ወደ እናቷ ቀርቦ ቢያናግራትም ነስሪን ለሴርደር ውሳኔዋን ነግረዋለች። በአንድ በኩል ደግሞ ዳሪያን ብትሆን ቀስ በቀስ ሀካን ከእጇ እየወጣ ነው ያለው። ሀካንም ቢሆን ዳሪያን ማግኘቱ በጣም ከባድና ብዙ ችግር እንዳለ ሆኖ ስላሰበው ትምህርት ቤታቸው ውስጥ ሌላ ሴት ለማማለል እየሞከረ ነው ያለው። አሁን ሶመር በጣም ተናዶ ተጋግሎ ቀጥታ እናቱ ላይ ሊጮህ ወደ ቤት እየመጣ ነው ያለው። ነስሪንን ሄዳ ባለፈው ሩቻን ከዚህ በኋላ ልጄ ቱርካንን አይጠጋትም፣ ቱርካንም እንዳትጠጋው ብላት ሁሉንም ነገር እንዳለቀ እንዳበቃለት አርጋ ነግራታለች። ይህን ያወቀው ሶመር አሁን ቀጥታ ወደ እናቱ እየመጣ ሶመር የኔ ልጅ ና እስኪ እንዴት ነህ ናፈኩ አይደለ ብላ ሰላም እያለችው ነበር። እማዬ እንዴት እንደዚህ ግን ተረጋጊያለሽ? እንዴት ነው እኔ ፈገግ ብለሽ የምታወሪኝ? እንዴት ነው የተረጋጋሽው አላት። ምን አረኩኝ ምን አጠፋው አለችው። እንዴ ምንድነው ነስሪን ሄደሽ የተናገርሻን ነገር አልገባኝም አላት። ዋው ገብቶኛል አለችው። ቱርካንን ከዚህ በኋላ ላይት አልፈልግም፣ ሶመርም ቢሆን ከቱርካን ጋር በፍጹም አጠገቡ አይደርስም ምናምን ነገር ያልሽው አላት። አሁን እንግዲህ በመጨረሻ ምን ልጅ ስህተት እንደሰራው ገባኝ። ይሄ ጋብቻ ትክክል እንዳልሆነ ገብቶኛል። አስገድጄ ነበር እንድትጋባ ያደረግኩ፣ ልክ ነበር፣ ይቅር በለኝ ልጅ፣ በጣም አዝናለሁ፣ ስህተት ነበረ። ያው እንግዲህ ከወይዘሮ ነስሪም ጋር የተፈጠረው ነገር ትንሽ አለመግባባት ነው፣ በቀላል ጉዳይ ይፈታል፣ ምንም አታስብ። በእርግጥ ከዚህ በኋላ የእሷ ልጅ አንተን እንድትጠጋ አልፈልግም ስትል ነበረ። ሳትነግሪኝ እንዴት ነገር ታደርጊያለሽ አላት። በጣም ተናዶ እንዴ ዋናው ነገር አንተ ከእሷ ጋር መለየት አይደል እንዴ? ከቱርካን ጋር የፍቺ ኬዝ ጀምረህ የለ እንዴ? እሷን ለመፍታት ታስብ የለ እንዴ? ምን ችግር አለው? ፈጠነም ዘገየም እኮ መፋታታችሁ አይቀርም። እኔ ብናገርም ባልናገርም ምንም የሚፈጠር ነገር የለም። ምናልባት ቱርካንን ብትሆን እናትና አባቷን ከመፍራት ግልጹ እንድትነግራቸው ነው። እኔማ ሌላ ነገር እኮ አስቤ አይደለም። አስፈላጊ ከሆነ ሌላ ነገር ላደርግ እችላለሁ። ምንድነው መተኔ ልትወቅሰኝ ነው እንዴ ልጄ? ምን አረኩኝ ስትለው ነበረ። እሱ ግን አሁንም ቢሆን በቃ በራስሽ ሁሉ ነገር የምታደርጊው ማለት ነው፣ ምንም ነገር ሳትጠይቂኝ እያላን ነበር። ምን ነው ደስ አላለም እንዴ? ምንድነው የጠፋውን ነገር አለ እንዴ? በመጨረሻም ቱርካንን ልትላቀቃት ነው፣ ልትለይ ነው ከሷ። ምንድነው ቆይ አልገባኝም ስትለው ተቀመጠ ውሽ አምላኬ ብሎ ያማርራል። አምላኬ ሆይ ከቱርካን ፍቅር ይዞኛል ብቻ እንዳትለኝ እንደዛ ትለዋለች። ቀና ብሎ ዝም ብሎ ያያታል። የሆነ የጠረጠረችው ነገር አለ። ትክክል እንደሆነች አይነት ስሜት ተሰማት። እማዬ እንግዲህ ለቱርካን እንዲሁም ለጋብቻችን እድል ለመስጠት ወስኛለሁ አለ። እንዲህ ሲል ለቱርካን አንተ አታረገውም ስትል ነበር። እማዬ አድርጌዋለሁ፣ እድል ሰጠት አስባለሁ ሲል ነበረ። አምላኬ ሆይ እንዴት ነው ነገሩ ባክህ? ታዲያ እንዴት ነው እንደዚህ አይነት ተስፋ አስቆራጭ ሁኔታ ውስጥ ከገባ በኋላ አሁንም ቢሆን ለእሷ ታስባለህ ማለት ነው? አንተና ሚኔስ አለችው። የሚኔ ጉዳይ አብቅቶለታል። የሚኔና የኔ ጉዳይ ገደል ገብቷል። አዎ ሚኔን በጣም አፈቅራን ነበረ፣ ግን በጣም ብዙ ስህተት ሰርታለች። ይቅር የማይባል ስህተትን የሰራቸው። የቱርካን ነገር ግን ሁኔታው በሙሉ ይለያል። ቱርካንን ማስከፋት አልፈለግም አላት። እንግዲህ እንደፈለግ ይሆናል። እንግዲህ ምን ማድረግ ይቻላል? እኔ ከዚህ በላይ እንግዲህ ምን ማድረግ የምችለው ነገር የለም። ቱርካን ትመጣለች፣ እጄን ትስማለች፣ ይቅርታ ትጠይቃለች፣ ከዛን የምስማማለሁ። አበቃ፣ ሁሉም ነገር ቀላል ነው አለችው። እሱም ዝም ብሎ ያያታል። ከዛ ትታው እየሄደች ነው። ቀጥ ብላ ወደ ሌላ ክፍል ነበር የገባቸው። ወደ ሚኔ ደወለች። ሄሎ ሚኔ ስትል ወይዘሮ ሩቻን እየሰማሁ ነው ትላታለች። ይኸውልሽ አሁኑኑ ማለት ነው ወደ ዘይት ፋብሪካው ትሄጃለሽ። ከዛ ማምጣት ያለብሽ አንድ ዶክመንት አለ፣ እሱን ዶክመንት ይዘሽ ቤት ነይ አለቻት። ምንድነው ይህን ጉዳይ በተመለከተ ብዙ ሰራተኞች አሉሽ፣ እኔን ማመላለሱ ለምን አስፈለገ? ምንድነው ምክንያቱ ብላ እየጠየቀቻት ነበረ። ምክንያቱም ያው ላንቺ ክብር እየሰጠው ሽኮን አልገባሽም እንዴ? በጣም አስፈላጊ የሆነ ጉዳይ ውስጥ እጅሽ እንዲገባ እያረኩ ነው፣ ስለዚህ አመስጋኝ ሁኚ አለቻት። ይህን ወረቀት ስላመጣውልሽ ምንድነው የምጠቀመው ብላ ሚኔ ጠየቀች። ሚኔ ጭንቅላትሽን አሰሪው በደንብ ይስራ አትፍዘዢ፣ ላንቺ ያለኝን ክብር እየሰጠውኝ ነው። በመቀጠል የኔ ዋና ረዳት ትሆኛለሽ። አሁን ሁሉም ሰው ያቅሻል አለቻት። ረዳት? ቆይ አንዴ ያልገባኝ ነገር፣ እኔ ያንቺ ረዳት ነኝ ወይስ የወደፊት የልጅሽ ሚስት አለቻት። ሁለቱም ግን መጀመሪያ ነገሮችን ደረጃ በደረጃ ነው የምናረጋቸው። ሚኔ ታገሺ፣ ቀስ እየተባለ ነው እንደዚህ ለውጥ የሚመጣው፣ በአንድ ጊዜ የሚመጣ ነገር የለም ትላታለች። በሌላ በኩል ቱርካን የአባቷ ነገር አሰጋት። ከፍርድ ቤት ተልኳል የተባለው የፍቺ ኬዝ የፍርድ ቤት መጥሪያ አልመጣም። ከዛ ቀጥታ ወደ ኤፍራን ደውላ ሄሎ ወንድሜ ኤፍራን እንዴት ነህ? ያው ወደኛ ቤት የሆነ ዶክመንት ከመጣ ከተላከ መልእክት እባክህ ለአባዬ እንዳሰጠው፣ ወይ ለኔ ወይ ለማዬ ነው የምሰጣት ስትል ነበረ። ምንድነው ግን ዶክመንቱ ብሎ ጠየቀ። የሆነ ኬዝ ነው የሆነ ጉዳይ ነው፣ በቃ እየነገርኩ ነው፣ ያልኩን ነገር አርግ እያለችው ድንገት አክስቷን ይዘት መጣች። እሷን እየተቀበለች አልነበረም። ቀጥታ ወደ ውስጥ እየገባች አጎታቸው ፋቴ ብዙ ካርቶኖችን በሰ
ሰው አስልኮ እቤት ይቀመጥልኝ ብለዋል። ውስጡ ምን እንዳለ አያውቁም። ለመክፈትም በጣም ፈሩ። ከዛ በድንገት ሳድቅ መጣ። ሁለቱንም ሰላም እያላቸው ከዛ ፋቴን ብዙም ሳይቆይ በቅ እያለ ነው። በሌላ በኩል ዶኖሽ በውጭ በኩል ተቀምጣለች። እንደገና እህቷ ብዙም ሳትርቅ ቁጭ ብላ ነበረ። ከዛ ሴርዳር መጣ። ከዳሪያ አጠገብ ተቀመጠ። ዳሪያ ምንድን ነው የደበረሽ ትመስያለሽ፣ ችግር አለ እንዴ አላት። ዝም ብላ ታየዋለች። ምንድን ነው ብቻሽን ለምን ተቀመጥሽ? ምንም እየገባኝ አይደለም አላት። ደህና ነኝ እባክህ ትሏለች። አይ ደህናማ አይደለሽም። ምንድን ነው ሀካን የሆነ ያለሽ ነገር አለ እንዴ? ተጣላችሁ እንዴ አላት። ኧረ ለምን ብዬ ነው ከሱ ጋር የምጣላው? ሲጀመር ከሱ ጋር ለመጣላት የሚያበቃ ነገር አለኝ እንዴ? እሱን በቁም ነገር ወስጄው ነው ከሱ ጋር የምጣላው። ሲጀመር እሱ ህይወቴ ውስጥ የለም ስትል ነበር። ሴርዳር ገባው። ገርሞት ያስባል። አንተ ስለምን አዘንክ? በዶኖሽ ምክንያት ነው አለችው። አሁን ዳሪያ ይቅርታ አድርጊልኝና እናትሽ ለምን እንደዚህ ከሱ አጠገብ እንዳልደርስ እንደማትፈልግ ሊገባኝ አልቻለም። ምንድን ነው ቆይ ማለቴ ቆይ እኛ ቤተሰብ ውስጥ ጥላለ እንዴ? ምናልባት እናታችሁ ከማዬ ጋር ተጣልታ ይሁን እኛ በማናውቀው መንገድ ብሎ ጠየቃት። እርግጠኛ አይደለሁም፣ እስኪ አባዬ ማታ ሲል ጠይቀዋለሁ ብላ እየነገረችው ነበረ። ድንገት ሀካን ብዙም አልቆየም ወጣ። ከትምህርት ቤታቸው እየወጣ እያለ ለሆነች ልጅ የሆነ ምልክት ሰጣትና አብራው ስትከተለው ከዛ ሞተር ሳይክሎ ላይ ወጣ። አብረው እየሄዱ ነበረ። ይህን ሁሉ ነገር ዳሪያ በርቀት እየተከታተለች ስትበሳጭ ነበረ። ብዙም ሳይቆይ ሶመር መጣ። ሶመር ቀጥታ ሳድቅ አሁኑኑ ሶመርና ቱርካን ከቤት እንዲወጡ ተናግሮ ነበረ። ቱርካን ብዙ እዚህ እንድቆይ አልፈለገም ሳድቅ። ስለዚህ መጥቶ አብረው ሊወጡ ናቸው። ቱርካን የተወሰነ ልብስ ይዛለች። ሶመር ሻንጣውን ከያዘላ በኋላ አብረው እየወጡ ቱርካን ትንሿን ወፍ ለሚሱት ስትሰጠው ነበረ። በዚሁ መንገድ ተሰናብተዋቸው እየወጡ ናቸው። በዚህ ሁኔታ እየሄዱ ከደቂቆች በኋላ ቀጥታ ወደ ጀልባው መጡ። ሶመር ጀልባው ላይ እየወጣ ነይ ብሎ እጁን ሲዘረጋላት ሊቀበላት እምቢ ብለው ብቻውን እየወጣች ነበረ። እንግዲህ የሚያስፈልግሽ ነገር ካለ ካፒቴኑን ተናግሪውና ይገዛልሻል። እርግጠኛ ነሽ ግን ቱርካን እዚህ ብቻሽ መሆኑ የምፈልጊው አላት። ብቻዬን ችግር የለም አለችው። ታይ እርግጠኛ ነሽ አላት። ሂድ ችግር የለም ሶመር የእውነት ሂድ ችግር የለም ትለዋለች። አብሯት ለመሆን ፈልጎ ነበረ እምቢ አለችው። አሁን ፋቴህ እቤት መጥተዋል። ከመጣ በኋላ እነዛ ካርቶኖች ሲከፈቱ ውስጡ የነበረው የትምህርት ቤት መማሪያ መጽሐፍቶች ናቸው። እንግዲህ እነዚህ ከጀርመን የመጡ መጽሐፎች ናቸው። ያው እንግዲህ ጀርመን ሀገር በነጻ ነው ለልጆች የሚሰጠው። እዚህ ግን እኔ ያው ሸጠዋለሁ ማለት ነው አለ። የምር ነው ትለዋለች እህቱ። አዎ በነጻ የሚባል ነገር ታዲያ የለም የት አለ ሲል ነበረ። ከዛ ሚሱ ድንገት ጀርመን አለ። ጀርመን ታውቃለህ እንዲያገሩን ብሎ ፋቲ ጠየቀው። አይ ጀርመን ሄጄ አላቅም ሲል ነበር። የት ልታውቅ ትችላለህ ጅል እያሉ ነበር። አንተ ልጁን ጅል ማለት አቁም እያለ ሳዲቅ ይቆጣል። አይ እኔ እኮ ግራ ገብቶኝ እኮ ነው ልጁ ጀርመን ሲል አትናድድ ይለዋል። ከዛ ሚሱት እማዬ አባዬ እህቴ ጀርመን ናቸው ሲል ነበረ። አሀ ነው እንዴ ታዲያ እንዴ ነው እናመቻችለት እንዴ ለዚህ ልጅ ፎቶን ነገርን በትና ጀርመን ምንም ነገር የለም ብቻ ትልቅ አገር ነው እንዴት ብለን ያንተን ቤተሰብ የምናገኘው ይለዋል ፋቴ። ከዛ ሳዲቅ እኔ ቀስ ብዬ የጀርመንን ቆንጽላ እናገራለሁ ፎቶንና ስሙን ነግራችኋለሁ ከዛ የሚሉትን ነገር እንሰማለን በማለት እየተናገረ ፋቴ ካላገዝኳችሁ አለ። ከዛ ኔዜት ተው ያግዘን ሳዲቅ ተው አትናደድ በቃ እሺ በለው ብላ ሀሳቡን እንዲቀበል ታረገዋለች። ቱርካን ከደቂቃዎች በኋላ ቀጥታ ወደ ጀልባ ውስጥ እየገባች ነው። ልብሷን እያስተካከለች ነበረ። ብቻዋን ተቀምጣ እያሰበች ግራ ገባት። ድብርት ውስጥ እየገባች ነበረ። ብዙም ሳይቆይ ድንገት ሶመር ብቅ አለ። ስታየው ፊቷ ሲቆም ለመጣ አለችው ኮስተር ብላ። አይ ዝም ብዬ እኮ ነው አላትና እጁን ዘረጋ። በእጁ ስልክ ይዘዋል። ይሄ ላንቺ ነው አላት። አልፈልግም አለችው። ተይ አትድረቂ፣ ከእናትሽ ጋር ትደዋወይበታለሽ ከቤተሰቦችሽ ጋር እንኪ ያዢ አላት። ከዛ ተቀበለችው። አመሰግናለሁ አለችው። እንዴት እንደምትጠቀሚው ምን አላሳይሽም አትፈልጊም አላት። ችግሬ ለማውቅበት አለው ስትለው ነበረ። ከዛ ቀና ብላየችው። ሌላ ምን ቀራት የለም እንዴ አለችው። ከዛ እሺ በቃ ብሏት እየወጣ ነበረ። ሶመር አሁን ቱርካን እንዳታመልጠውና ከእጁ እንዳትወጣ ፍርሃትና ስጋት እያደረበን ነው። የቻለውን ነገር በሙሉ ለማድረግ ወስነዋል። በሌላ በኩል ደግሞ ሚሱትን ሁሉም ሰብሰብ ብለው ፎቶ እያነሱ ናቸው። መጀመሪያ ፋቴ ያነሰዋል፣ ሳድቅም ያነሰዋል። ሳድቅን እንዲሁም ደግሞ ሚሱ ተቃቅፎ ፋቴ እያነሳቸው በመጨረሻም በሉ በቃ ብሎ ፋቴ ካሜራውን ይዞ ነበር። ፋቴ ካሜራውን አንጣው ይለዋል። ካሜራውን እየተቀበለው ነበረ። ከዛ ፋቴ ወደ ውስጥ እየገባ ነው። ዛሬ ለመሸጥ ያሰበውን ካርቶን ይዞ እየወጣ ነበረ። እኔ ምለሽ እህቴ እንዴት ነው የሚሱትን በተመለከተ ማለት ነው ዶክመንት ምናምን ነገር የለም ቤት ውስጥ ማለት ቤቱ አድራሻ ምናምን ነገር ያስፈልግ የለ ይህን የተመለከተ የሚያስፈልግ ዶክመንት አለ እንዴ ምታቂው አላት። ኧረ እባክህ ምንድነው እኛ ማናስብ ነው እንዴ የምንመስለ ጅል እንመስላለን እንዴ እናንተ የምን አድራሻ ነው የምትለው ደግሞ አንተ ስማ ይህንን የቤቱን ድርሻ በተመለከተ ለወንድሜን ነገር በለውና እኔ ሙሉ ለሙሉ ከህይወቴ ነው ማሰውጣ ሰማል አይደለ ሌላ ነገር ውስጥ እንዳገባ አለች። ኧረ እህቴ እንደዛ አይደለም እኮ እያላት ቤቱን ለቆ ካርቶኑን እንደያዘ ወጣ። ከዛ ቀጥ ብሎ የመጣው ነስሪን የምታስተምርበት ትምህርት ቤት ውስጥ ነበረ። ከመጣ በኋላ መጽሐፎቹን አሳየ። ርዕሰ መምህሩም ወዶት ከዛ በጣም ቆንጆ እያለ ተመልክቶት ሊገዙት እንደሆነ ይነግረዋል። ከዛ ነስሪን ድንገት ገባች። ነስሪን እየገባች አያት። እሱ ወዲያው ተዲደበቅ እየሞከረ አንገቱን ዝቅ አድርጎ ነበረ። ከዛ ፋቴን አየችው። እንዴ የወንድሜ ሚስት ብሎ ሰላም እያለ ነበር። ፋቴ እዚህ ምን ሰራለ አለችው። ከዛ ርዕሰ መምህሩ አቶ ፋቴ እንግዲህ ከጀርመን የመጡ መጽሐፎችን ለትምህርት ቤታችን አበርክቶልናል ብሎ ተናገረ። ከዛውኑ ክፍያ እንዲፈጸም
ጠየቀ። ከዛ ፋቴ እንግዲህ እሷ የወንድሜ ሚስት ስለሆነች እሷ እዚህ ስለምታስተምር መጽሐፎቹ ላይ ቅናሽ አረጊያለሁ ሲል ነበረ። ከዛ ነስሪን መጽሐፎቹን በደንብ ትኩር ብላ አየቻቸው። ስታየው አንደኛውን እንዴ ርዕሰ መምህር ምን እያልክ ነው ያለው? ይሄ እኮ ኮፒ ከሆነ የተሰረቀ ኮፒ መግዛት እኮ ለኛ ወንጀል ነው አለችው። ኧረ የምን ኮፒ ኧረ ኦሪጂናል ነው ብሎ ፋቴ ይከራከራል። ይሄው ኮፒ ነው ይሄው እስኪ ጽሁፉ ብላ ታሳየዋለች ለርዕሰ መምህሩ። ከዛ ፋቴ ተያዘ። ፋቴ ይህን መሸጥ እንደማይችል ገባው። ርዕሰ መምህሩ መጽሐፎቹን ይዘህ ሂድ እያለው ነበረ። ሚኔ ከደቂቃዎች በኋላ ወደ ሩቻን ቤት መጣች። ዶክመንቶቹን ሰጠቻት። ሩቻን ቁጭ ብላ እየፈረመች ሚኔ ስትናድር ነበረ። እሺ እንግዲህ ስራ ረዳት ከሆነ ስለ ደሞዜ እንነጋገራ። ደሞዜ ምን ያለው ንገረኝ እስኪ አለቻት። ደሞዝሽ ያው እንግዲህ በድርጅቱ መሰረት ነው የሚሆነው ስትራን ነበረ። እኮ ቁጥር ነው ፈልገው ቁጥር ብቻ ስትራን ነበረ። የተወሰነ የትራንስፖርት ይሰጥሻል አታስቢ ትላታለች። ከዛ ሚኔ ተናደደች። ምን አናደደሽ? ቆይ ይሄ ገንዘብ እኮ ላንቺ ምንም ያደርግልሽ እኮ ነገር የለም ይታወቃል። ግን ምን አበሳጨሽ እንዴ? ሶመርን ማግኘት አንዴ አንቺ የምትፈልጊው አሁን ቀጣይን ዶክመንት ይዘሽ ሶመርን ታስፈርሚዋለሽ። ሶመርን አገኘሽው ማለት አይደለ? ሶመር እኮ ይወድሻል እኮ። የሶመርን ደካማ ጎን የምታውቂው አንቺ ነሽ። እና በአሁኑ ደግሞ በጣም ብዙ የሆነ ፍልሚያ ይጠብቅሻል። ምክንያቱም ሶመር በመጨረሻም ቱርካንን አልፈታትም ብሎኛል። ለቱርካንና ለትዳሬ ትንሽ እድል ለመስጠት ፈልጋለሁ ብለዋል። እና ብዙ የሚጠብቅሽ ፈተና አለ እና ያው የበለጠ ደግሞ ይሄ እንድትቀራረብ ይረዳሻል። እባክሽ አንቺ ልጅ ተስፋ አትቁረጪ። ፍቅር የሚሉት ነገር በቀላሉ አይለቅም። ቢያንስ በሱ ትጠቀሚያለሽ። ተረጋጊ አለቻት። ትንሽ እንደትታገስ እየመከረቻት። በሌላ በኩል ቱርካን ማታ ላይ ብቻዋን ናት። ጀልባው ላይ ተቀምጣ ድንገት የሶመር አባት ኦዙር እየመጣ ነበረ። አገኛት። እያየችው እንዴ አቶ ኦዙር ትለዋለች። ልጄ ተቀመጭ ችግር የለም እያላት እየመጣ ነበረ። ከዛ ተቀመጡ። ምን ነው እዚህ ብቻሽን? ሶመር የታለ አላት። ሶመር ይመጣል አለችው። የኔ ልጅ ታዲያ እንዴት ነው ምን አሰባችሁ አላት። ፍቺ ነው የምናስበው። ፍቺ ምንም መፍትሄ የለውም በቃ ችሎቱ ሰኞ ነው አለችው። ግን ሌላ ምንም ተስፋ የለውም አላት። ምንም ተስፋ የለውም። በቻልኩት አቅም ብዙ ታግያለሁ፣ ብዙ ለፍቻለሁ። የማይሆን ነገር ነው የማይሆን ተራራ ነበር ስገፋ የነበረው አለችው። ግን እኮ ምናልባት እኮ ሶመር እኮ ያው ቢፈልግ ኖሮ ፍቹን እኮ ይሄን ጋብቻ እኮ ያስቀጥሎም ነበረ። አሁንም ቢሆን ብዙ የሚያስበው ነገር አለ። አሁንም ስለ ትዳሩ ያስባል። ምን አሰብሽ የኔ ልጅ? ትንሽ እንደው የሚስተካከል ነገር የለውም አላት። አይ እንደዛ አይደለም ትሏለች። ግን በሁለታችሁ መካከል የሆነ ጥሩ ነገር አለ። እሱም ቢሆን አዲስ ነገር ለመጀመር ያስባል እና ተስፋ ቢኖር ጥሩ ነበር አላት። ተስፋ የለውም በቃ ዝም ብሎ ጸጸት ብቻ። አንዳንድ ጊዜ ግን ታውቃለህ አንዳንድ ሰዎች በጣም መጥፎ ጥፋት ያጠፉና ጸጸቱ ሊገላቸው ስለሚችል መልሰው ያንን ስህተታቸውን ለማረም ደግሞ ሌላ ስህተት ይሰራሉ። በስተት ላይ ሌላ ስህተት ወደውት እኮ አይደለም እኮ ፍቅር ይዟቸውም አይደለም በጸጸት ብቻ ስትለው እሱ ራሱ የራሱን ነገር አስታወሰ። ይህም ባለፈው ዕለት የራሱ ሚስት ሩቻን ቆይ አንተ እኔን ባለማፍቀረ ጸጽቶ ነው እንደዚህ የምትሆነው ወይስ ምንድን ነው ብላ ጠይቀው ነበረ። ይህን እያስታወሰ በሀሳብ ጨለጠ ሲል ሶመር ደግሞ በአንድ በኩል ቀጥታ ነስርን ሊያናግራ መጣ። ይኸውልህ ሶመር አትቸኩል እሺ፣ ቱርካን ትንሽ ከፍቷታል፣ ትንሽ ደብሯታል እና አንተን ብትሆን የእሷን ስሜት መጠባበቅ አለብህ፣ የእሷን ስሜት መጠበቅ መረዳትም ይኖርባል አለችው። ትንሽ ታገስ ስትለው ነበረ። ይገባኛል እኮ ግን እኔ ቢያንስ እሷን ማሳመን አለብኛ። በተለይ ደግሞ ሰኞ ችሎት አለብን፣ ኬዝ አለብን። ምንድነው ማረጋው አላት። የምን ችሎት የምን ኬዝ አለችው። እንዳላወቀች ሲገባው በጣም ደነገጠ። ቱርካን አልነገረችሽም እንዴ በማለት ጠየቃት። አልነገረችኝም። ምንድን ነው አለችው። ያው የሆነ ሰዓት ላይ ቸኩዬ ሄጄ ለፍቺ ፋይል እንትን ብዬ ነበረ፣ በቃ ኬዝ ነገር ጀምሬ ነበረ፣ ምን እንደሆነ አላቅም አላት። ደነገጠች። ቸኩዬ ነው ቶሎ ነበር የሆነው አላት። ተናደደች። ግን አሁን ነገሮችን ለማስተካከል እየፈለግኩኝ ነው። እንደገና ደግሞ ቢያንስ ከእናቴ ጋር እንዳትጣላ ሌላ ቤት ለመከራየት አስቤያለሁ፣ ሌላ ቤት አስፈላጊ ሆነም ገዛለሁ ሲላን ነበር። ይሄ ጥሩ ሀሳብ ነው ግን ይኸውልህ አንተ ልጅ በደንብ መጠንቀቅ አለብህ ከዚህ በኋላ እያለችው። ቱርካን ብቻዋን ናት። ቱርካን ከዚህ ቀደም ሶመር የነገራትን ነገር ታስታውሳለች። ከዛ ዛሬ ነገራትን ነገር ታስታውሳለች። በተለይ ደግሞ ትላንትና ከዚህ በኋላ አላወላውልም አቋሜን ጠብቄ ካንቺ ጋር እኖራለሁ ብሏን ነበረ። እሷ ግን እስካሁን ድረስ አላመነችውም። አሁንም ደግሞ እየተፈተነች ነው። ልመነው አለመነው ብላ ብዙ ሀሳብ ውስጥ እየገባች ነበረ። በመጨረሻም ሶመር ነስሪንን ካናገራ በኋላ ከቤት እየወጣ ነበረ። ከዛ ነስሪን ከሳድቅ ፊት ለፊት ተቀምጣለች። ሶመር መጣ ብሎ ጠየቃት። ያው ቱርካን ጫማ ረስታ ነበረ እዛ ጀልባው ላይ አልተመቻትም፣ እሱን ነበር ለመውሰድ የመጣው አለችው። ከዛ ቱርካን ጀልባ ውስጥ ነበረች። ድንገት እንቅልፏ ልተኛ ወደታች ወርዳ ድምፅ ሰማች። ፈራች። ብቻዋን ናት። ካፒቴኑም የለም። በጣም ስትፈራ ስልክ ደወለች። ሄሎ ሶመር ሌባ ነው መሰለኝ ጀልባ ውስጥ የሆነ ሰው ገብቷል፣ የት ነው ያለው ናናና የት ነው ያለው ስትሮ ነበረ። እሺ መጣሁኝ እያላን ነው። እሱ ራሱ ጀልባው ላይ ነበረ እየሳቀ ነበረ። ከዛ ቀጥታ ወደ ታች ሊወርድ ነው። ብዙም አልቆየም። ኦዙር ማታ ላይ ወደ ሩቻን ጋር መጣ። ቀጥታ ወደ እሷ ከቀረበ በኋላ ተቀምጣ እራት ልትበላ ነበረ። ከዛ የሚጠጣ ነገር ለሱም ከቀዳ በኋላ ፊት ለፊቷ ተቀመጠ። ችርስ እየተባባሉ ሩቻን እየገባሽኝ አይደለም እንዴት ነው ስለ ሚኔ ምንድን ነው የምታስቢው አላት። ከዛ እሷም ቱርካን ላይ ከዚህ በኋላ ተስፋ እንደሌላ ነገረችው። ቆይ ቱርካን ላይ ስለተናደርሽባት በሚኔ ለመበቀል ነው የምታስቢው? ሚኔ ላይ ለመጫወት ነው ሀሳብሽ አላት። ነገር ግን ሩቻን እንግዲህ ውሳኔ ይሄ ነው፣ ከዚህ በኋላ ምንም ማድረገው
የማደርገው ነገር የለም ወይዘሮ ነስሪንን ይቅርታ ጠይቃት ምናምን ስትል ትንሽ አታፍርም እንዴ? አልጠይቃትም እስካሁን ድረስ እነሱን ስታገሳቸው የነበረው ራሱ ይበቃኛል። እኔ እጅ መስጠት የሚባል ነገር አላውቅም ደናደር ብላው ሄደች። ኦዙር ብቻውን ተቀምጦ ያስባል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።